በጣም ያፈላሽ ነው መሰለሽ። በጣም ስለ ደብዳቤው እንድታወራ ነው እንጂ ሌላ ነገር እንድታወራ አይደለም። ሲቀጥል ደግሞ ስላንተ ማንነት ስላንተ የሆነ ነገር እኔ መስማትም አልፈልግም። ማንም ሁን ባል አያገባኝም። የሚያምርብኝና የማያምርብኝ እንድትመርጥልኝ ነው። ስነ ስርዓት ይኑረን። ጫፌን እንዳትነካኝ። ስነ ስርዓት ይኑረን። እሺ፣ ክብር ይኑረን። ክብረ ቢስ በጣም እያስጠላኸኝ። አሁን እኮ በቅርብ ጊዜ ነው እኮ ይሄን ነገር ያወቀው። ቢያንስ ጊዜ ሊሰጠው ይገባል። የሚያስብበትን የሚልበትን ጊዜ ምንድን ነው? አሁን አንተ ያመጣበት ከመቼ ጀምሮ ነው የምታፈቅረኝ? የት የምታውቀኝን ነው? ከጓደኝነት ውጭ እኔ እናንተ የዘለለ ነገር አለን እንዴ? እሱ አንቺ ጋር ነው። ምንድን ነው እንክብካቤ? ይሄ ነው እንክብካቤ? ይኸውልህ ሲጀመር ማለት ነው እኔ ስሙሽ አቅፉሽ እንኳን ምንም የምታስረዳኝ ነገር የለም። ክብርህን የምትፈልግ ከሆነ በስነ ስርዓት አልፈህ ተቀመጥ። ክብር ስርዓት ምናምን የሚለውን ቃላቶች ይዘው ከዚህ ቤት ውጣ። ጓደኞቻችሁስ እንዴት ናቸው? የት ደረሱ? ጓደኞቻችን ተበታትነው አትገናኙ? ያውላ ጀማ በቃ ምንም እንትን አትሉ ማለት ነው። ከንቱ ነው ቀረ። ያሳዝናል። ምን በጣም ግሬስ ጨምረሽ ነው? ኧረ እባክህ ያኔ አታይም ነበር እኔ ባህል እኮ ተቀይረሃል። ምናምን አውቅልህ በሚኖክሲድ አይደለማ ተፈጥሮ ና ኧረ እሺ ከጉማሬ ነው። አይ አንተ እንኳን እንደዚህ አይነት ነገር ውስጥ አትገባም። ቤት ግን ደህና ናቸው እነ ማሚ? ሰፈር ቀየራችሁ አይደል? የዛኔ እንደቀየርን ነው። ከዛ በኋላ ቀየራችሁ ሌላ ሰፈር? ደስ ይላል በጣም። እንኳን ደስ አለ። መተን ከቶፋ ጋር እንመርቃለን። እሺ ቤት ከቶፋ ጋር እና እሺ ችግር የለም። መተን ቤትህን እንመርቃለን። ሰርግ እንጠራለን። ኧረ ምን አላሰብክም? አይ አስቤያለሁ፣ ግን ይቆያል። ሰርጉ ሰርጉ ይቆይ። እህትስ ተመልሳለች? ውጪ ነበረች? እሺ ስላንቺ ነው እስኪ ስላንቺ ውበት አንተ አሁንም እንደዚህ ታወራለህ? እንዴት ስነስርዓት ይኖራል? አመሰግናለሁ። ሰው ሆኖ የማይለወጥ አይደል? የዛኔ እንደምታውቃት አስበህ ሄድኩ ማለት እንደ ልጆች ወይም ታወራው ቀባጠራ ፖለቲካ ፓርቲ ምን አይነት ልጅ ነበረ ግን? እንደዚህ ነበር ብታይ። አሁን እኮ እንዴት እንደሚቆጣጠር አሁን ዛሬ ነው እንደዚህ ሲጫወት። አትገናኙም እንዴ? ከዛ በኋላ ላይቭ እንደ ዱሮ አይደለችም። ገባሽ? አይ ራሱ ዱሮ ልጅ እንዳለ
እሱም በራሱ መንገድ ነው የሚጓዘው። በራሱ መንገድ አይ ደስ ይላል። እንደዛ ነው። አይ በጣም ደስ ይላል። ታይ እና በቃ እንዴት ነው ያው እያስታመመኝ ነው እያወቅሁ እንዲህ እየተመሳተረብኝ እያየኸው እሱ እባክህ ብዙ ግን እስኪ እግዚአብሔር ያውቃል። ከጊዜ በኋላ የሚስተካከል ነገር ሊኖር ይችላል። ያው እሱ ጋር ሰሞኑን በቃ ትንሽ ጊዜ ያው ካደጋው በኋላ ካልተስተካከለ እኔ እንጃ። እኔ ሌላ ሰው መውደድ የምችል አይመስለኝም ከዚህ በኋላ አይቻልም። አይንህን ብትከፍት ልብህ ካልተከፈተ እኮ አይ እባክህ እንደዚያ እንዴት ነው እሱ ማለት ለአንቺ ያለ አመለካከት ተቀይሯል? አሁን በቅርብ እኮ ነው ያወቀው ነው መሆኑን እንጂ እኮ አያውቅም ነበር። በግድ ብታይ ደብዳቤ ምናምን ጊዜው ነው እንጂ አላስታወሰኝም ሁላ አያውቅም ነበር ምናምን እኔ ነኝ ብዬው ባይዘዌ ባርኪ ይሆናል ስሜ እና ባርኪ ነው የሚባለው። እንጃ ቤትም ለማሚ ምናምን ባርኪ ነው እያሉ ነው የሚጠሩት እና በቃ በሱ ባርኪ የተባልኩኝ መታወቂያ በእርግጥ ብሌን ነው አንተ የምርህና ምን ተቀየርኩ ማለት በቃ የዛኔ ህፃን ነበርኩኝ። አሁን አደግኩኝ እንጂ ምን የተቀየረ ነገር አለ? እሺ ኧረ ሌላስ? እሺ ከባድ ላይ ነሽ በጣም ሄደሽ ሄድኩኝ እመለሳለሁ። ብዙም አልሄድም እመለሳለሁ እና ቱፋ ደህና ነው። የምን እንክብካቤ በቃ እኔ እና እሱ ምንም ነገር የለንም እኮ ምንም ነገር አልጀመርንም ማለት በቃ በሰዓቱ አላመነኝም ነበር። እኔ እንደሆንኩኝ ስነግረው ምናምን ማለት አይደለሽም ምናምን ነገር እያለኝ ቅን ልበለው ብቻ እርግጠኛ አልነበረም እና ለዛም ነው በቃ ሂጂ እኮ ያውቀኛል ምናምን ብዬ የድሮ ያደረግነውን ነገር የደብዳቤዎችን ነገር ነገርኩት እና እንዴት እያወቀ እሱ ጸጥ አይለኝም ያው ማወቅ አለበት ሁሉንም ነገር ማወቅ አለበት። በቃ ነገርኩት በሆነ አጋጣሚ ብቻ ሁሉም ነገር ወጣ። ከዛ ስለ ደብዳቤዎቹ ነገርኩት አያቸው ኧረ ይታወቃል የተጣለ ነገር አይታወቅም። ከጊዜያቶች በኋላ ለእኔ ያለው አመለካከት ቢያንስ ባይወደኝ እንኳን አሁን ላይ ለእኔ ያለው አመለካከት ጥሩ አይደለም። አሁን ላይ ለእኔ ያለው አመለካከት ጥሩ አይደለም እና ቢያንስ አመለካከቱ እንኳን ይቀየራል። ሊቀየር ይችላል። ከፈት ቢያለ አይ ማለት እኔም ውበት ምናምን አይቶ ሳይሆን የውስጤን ነገር አውቆልኝ ነው እንጂ ዋናው ግን እዚህ ነው ተጠፋፋን። በጣም አሁን እኮ ቶፋን ባላገኘው ጭራሽ አንገናኝም ነበር። አይገርምም? በጣም እኔ እንጃ እኔ በጣም ይገርመኛል እሱን ነገር ሳስበው። በነገር ላይ አንድ ጓደኛዬ ነበረች እና እሷ ጓደኛዬ
ቶፋ ጓደኛ ሚስት ነው። እዚህ ነው ግን እንትን ነው እንዴት ነው ተለውጧል ማለት የዛኔም እኮ ስለማያውቀኝ ነው እንጂ ምን እንደሚፈጠር አናውቅም። አሁንም ደግሞ እግዚአብሔር ያውቃል። ያው በእርግጥ ቶፋን አውቃለሁ ማለት አቋሙ አንዴ እኔ እንጃ ዝም ብለሽ ልፋት ነው። ኧረ ምን ይታወቃል? ያው የውስጡን ነገር እኮ አይታወቅም። ግን እኔ አሁን እንደዚህ እንትን እንዲልም እኮ አይደለም። ያው ቢያንስ ቢያቅልኝ ያ ሁሉ ዓመት የለፋሁበትን ፍቅር ባይቀበልም ያው እሱን እኛ እንትን አንልም። ያው መቀበሉን አለመቀበሉን እኛ ግን እኔ አንድ ነገር እሺ ሌላ ስም የለህም? እሺ ወረኛ አሁንም ጫታ አታቆምም ማለት መቀለድ ሌላ በዛ ላይ ደግሞ ስፖርት ጀምረሽ ስነ ስርዓት አንተ በስንት ሰዓት አዋራኝ እንዴ? ምንድን ነው እንደዚህ? ስፖርት ጀምረሽ ነው ወይስ እንደ ጀምረሽ? አትስሳ እና ቤት ሰላም ነው? አይ እንደዛ ብቻ። እንዴት ነህ? ቤት ሁሉ ሰላም? እሺ አውራ፣ ቢያንስ ደህና ነገር አውራ። ምንድን ነው የምትለው እኮ? በቃ ደህና ነገር አውራ። ትክክለኛ ነገር እንትን ማለት ይሜታው ምን ባርኪ ምንም ብታወራኝ ችግር የለውም። ሴት ነው የሚያደርገው። በስንት ሰዓት አዋራኝ? ባርኪን ብለህ ብታወራኝ ችግር የለውም። እሺ እና ይቀበላል። ደስ ይላል። ባይቀበል ችግር የለውም ሳይሆን ያው ቢያንስ ቢያቅል አሁን ይሄ በቃ እንጃ ያለበትን ነገር ይመስለኛል። ጥሩ ነገር ውስጥ አይደለም እና ለዛ ይመስለኛል ብቻ ቢያቅልኝ ሁሉም ነገር በቃ እንዴት እንደማደው እንዴት ሳስበው እንደኖርኩኝ እና ሁሉም ነገር ቢያቅልኝ። ግን እግዚአብሔር ያውቃል እኮ የነገ ማለት ዛሬ እንኖራለን ብለን እኮ አስበን አይደለም እዚህ የደረስነው። ስለዚህ ነገ ደግሞ አንተ ልጅ ግን አንተ አሁን ስለመጣ ታመቻችልኛለህ። እንደውም የጀመርከውን ነገር ጨርሳለህ። በደንብ ታወራልኛለህ። ብቻ በቃ ይሄ ቢያንስ ትንሽ ወደ እኔ ቢያዝ የዛኔ እንደዛ ደብዳቤ አመላልሰንማ እንዲህ እንዲቀር ፈልጋለሁ የሚመስልህ ኦልሬዲ እኮ አሁን እኔ የሚቀበል አይመስለኝም። እንደዛ ሳይሆን እንደዚህ ይሄ እኮ በቃ ልቡ ሊደርስ ይችላል ማለት አልተቀበለም። እንዴት እንደዚህ እንትን ትላለህ? ለምን ለዓመት የለፋሁለት ፍቅር ብቻ
ብቻ አታግዘኝ። ብቻ እንጂ አምሮብሽ ላይ በጣም ቆየ። በሰላም ነው? በጣም በቃ እሺ። እና ምሳ ላዘጋጅ በቃ አይሻልም? አይ ምሳ ላዘጋጅ ምን እናወራለን? አወራን እኮ በደንብ። እንዴት ነህ? ምን አዲስ ነገር አለ? ምን ስሜት ማለት ምን ነው? በጣም ተቀይረሃል። በእውነት ተቀይረሃል። ምን ቀይረሃል? እንዴ እንደዚህ ነበር ሌላ ሰምናው ሁሉም ነገር ባለበት የምን አይን ምንድን ነው የምታወራው? ሜቢ ያኔ አንቺን የማየት እድሉን አላገኘሁም ይሆናል። ዝም ብዬ በጨዋታ ታወቁ። እሺ ሌላስ? የምሬን ነው። በሽተኛ ጤና እሺ በጣም ምን እያልኩ ነው? አረ በእግዚአብሔር አንተ በስልሳ ታዋራኝ እንዴ? አሁን እንዴ በስልሳ ታዋራኝ ምንድን ነው የምትቀበጣጠረው? ምንድን ነው ይመራል? በጣም እና እሺ ግን እንደዚህ ነገራቶች የምን ነገር ምንድን ነው አንተ ጋር ያለው ነገር የተቀየረው? ነገር ግን አሁን የሚቀበልሽ ይመስልሻል? ቢቀበለኝ ደስ ይለኛል እንዳልኩ ነው ቅድም። በቃ ካልተቀበለኝም ደግሞ አልተቀበለኝም ነው። እስከመልሶ ይቀበልሽ እሱን እኮ ስለሱን ይጨነቅ አንተ አያሳስብሽ። ሲቀጥል ደግሞ ይሄንን ነገር የጊዜ ጉዳይ ነው እንጂ እሱ ሊወደኝ ይችላል። ሲቀጥል ደግሞ ባይወደኝም ደግሞ እኔ ራሴ ለራሴ ያቀበታለሁ። ያንተ ምክር ችግር የለውም አያስፈልገኝም። ግን ልክ ነህ። ገና አሁን ዛሬ ተገናኝተን እንደዚህ ማውራት አለብን ከኔ ጋር አይደለም። በቃ ማውራት ስላለብኝ ነው። ምንድን ነው ማውራት ስላለብኝ? ምክንያቱም ስሜቴን ዛሬ ላይ ልክ ነህ አንቺ እሱ አይቀበልሽም ማለት ለምንድን ነው አምነሽ የማትቀበይው? እውነታው ለምን እውነታው አሁን እኮ በቅርብ ጊዜ ነው እኮ ይሄን ነገር ያወቀው። ቢያንስ ጊዜ ሊሰጠው ይገባል። የሚያስብበትም እንትን የሚልበትም ጊዜ ምንድን ነው? አሁን አንተ መተህ እንደዚህ የምትለኝ ማለት በቃ ተስፋ መቁረጥ እኮ ነው። ለምን ተስፋ መቁረጠው? ይሄ ደግሞ አያገባህም አንተ። በቃ አሁን የመጣኸው እኮ ስለ ደብዳቤው እንድትነግረው እንጂ ሌላ ነገር እንድታወራ አይደለም። እሱማ አውቃለሁ፣ ግን
እሱ ይኸውልሽ ምንም ጭራሽ እንደዚህ እኔ ፊት እንኳን በባዶ ሜዳ እኔ ፊት ለፊት እንኳን ሊያከብርሽ አልቻለም። አያክብረኝ፣ አያገባህም አንተ እሱ ይሄ በጣም እያናደድከኝ ነው በእውነት። ስነ ስርዓት ይኖረን። ለምንድን ነው የምትናደጂው? ምንድን ነው እውነታው? ይኸውልሽ እሱ አይወድሽ። አያገባም። እሺ አያገባም። ነገር ግን አይወድሽም። ስነ ስርዓት ይኖረን። እየቀለድክ ነው? እየነገርኩሽ ምንድን ነው የምታወራው? በቃ እሱ ይቀበልሽ። ምንድን ነው እንዲህ በጣም እንትን ያለሽ? አይቀበልሽም አልኩሽ። አይቀበልሽም። አያገባህም እኮ እሱ። ታዲያ በቃ ቢቀበልኝ ባይቀበልኝ ይሄ እኔን ሊያስጨንቀኝ የሚገባ ነገር ነው እንጂ አንተ እንትን የሚል ነገር አለ። ይሄ ያክል ነው እንደዚህ እውሪዎች ማለት ነው። በጣም ትመሳለሽ። በጣም በጣም አፍቃሪ ነኝ። ስነ ስርዓት ነው። አዎ አፈቅረዋለሁ። ደግሞ በደንብ ነው የምታውቀው። ደግሞ ከትምህርት ቤት ጀምሮ ከዛ በኋላ 6 ዓመት 8 ዓመት በላይ ሆነ። ለምን 20 ዓመት ስቲል ነው እሱ አያፈቅርሽም፣ አያከብርሽም። ገባሽ? በቃ አይንሽን ክፈችና የሚያፈቅርሽና የሚያከብርሽን ከእሱ ማለት ነው። ኧረ እባክህ እናንተ አላችሁ። በጣም የሚያስጠላብህ በእውነት በጣም ነው የምታስጠላው። ቢያንስ ክብር ሊኖር ይገባ ነበረ። ጓደኛ ቤት ነው ያለው። ምነው በጣም ንጹህ ነች። በጣም 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 የተጠበቁ ወንድ ነች። እንደፈለግህ ታስብ ትችላለህ፣ ግን እኔ ቶፋ እንደማፈቅረው እና መቼም ቢሆን እሱን ማፍቀሬ እንደማላውቀው እንድታውቅ ይችላል። እሱንማ በቅርቡ ታውቂያለሽ። ምክንያቱም እሱን ያኔ መኖሪያ ያጣዋል ይመስላል እንደዚህ የምታወራኝ። ነገር ግን እዚህ ያለው ስለምወደው ስለማፈቅረው እሱ ግን እንደ አፍቃሪው ሳይሆን እያየሻል ነው። እንደ እንኳን ማይ እንደፈለገ መብቱ ነው። በጣም የሚያስጠላ። እንዴት ነው እንደ ቁንጅናሽ ሆናቻለሽ? እንዴት ነው ተቃራኒ ነሽ? በሽ ቁንጅናሽ ይሄን አንቺ ሀሳብሽ ምናምን ሌላው ይውደድሽ እድል ስጪ ለሌላ ሰው። ከመቼ ጀምሮ ነው እንደዚህ አይነት ሰው የሆንከው? እኔ አላውቅም። ይሄ እንደዚህ አይነት ሰው ነህ እንዴ? ንገረኝ፣ እንደዚህ አይነት ሰው ነህ? የዛኔ ስታግዘኝ ከጎኔ ስትሆን የነበረው ያ ሁሉ ነገር ውሸት ነው? በቃ አልኩሽ። እንዴ ሰው ነሽ። ሰው ነው። ሰው ይቀየራል። ያኔ ነበር፣ ይሄ አሁን ሌላ ነው፣ ያኛው ሌላ ታሪክ ነው። በቃ አልኩሽ፣ ነገርኩሽ። ይሄን ያክል እንደዚህ አከበርሽው ነገር ነው። ስለዚህ አሁን ነው ወይስ መውደድ ብርቅሽ ነው? መውደድ ብቻ ነው የምትይው ነው? እኔ እንደዛ አልኩ፣ ግን አሁን መተህ እንደዚህ እንድታወራኝ አልፈልግም። ይልቁንስ አይንሽን ከፍተሽ ከቶፋ በጣም የተሻለ ሰው ስላለ በጣም ታስጠላው። በጣም በጣም የሚያስጠላበት። ስነ ስርዓት ይኑረን። እንዴት ነው የምታስበው? ያስጠላል። ልተው ይኸውልሽ ቶፊቅ ዛሬም ነገም ከነገ ወዲያም ጭራሽ አንቺን ዞር ብሎሽም አይገባሽ። እሱን ተይና አሁን ወደዚህ ተመለሽና አንተ ስላልክ ነው ስነ ስርዓት ኑር እንዳትነገር። አንተ ስላልክ አይደለም እሺ የእሱ ልብ የሚቀየረው ወይም ደግሞ የማይቀየረው አንተ ስላልክ አይደለም። ማን ስለሆንክ አልታወቅም ማለት ነው። እንደዚህ የመጣኸው ስለ ደብዳቤው እንድታወራ ነው እንጂ ሌላ ነገር እንድታወራ አይደለም።
ሲቀጥል ደግሞ ስለአንተ ማንነት ስለአንተ የሆነ ነገር እኔ መስማትም አልፈልግም። ማንም ሁን ባል አያገባኝም። ስለ ደብዳቤ እንድታወራልኝ ብቻ ነው የምፈልገው። ከዛ ውጭ ከአንተ ጋር ምንም አይነት ነገር የለኝም። እሺ በጣም ስለጻደቅብኝ አይደለም እዚህ በጣም እየነገርኩሽ ነው። በቃ ስሚ፣ ምንድነው የማረጋጋው? እሺ ምንድነው የምትነግረኝ? አንቺ ማንሽ? ቆይ ምንድነው የምትነግረኝ? እሺ አውራ። አንቺ ከአንቺ የተሻሉ ስንቶች ራሱ እንደዚህ ራሳቸውን እኔ ላይ አላካበሉም። ገባሽ? ኧረ እሺ ምን ልትነግረኝ ነው? እኔ እንደዚህ አይነት ቤት 1 2 3 1 2 3 4 ልገዛ እችላለሁ። ገባሽ? የእሱን ያህል ግን ሩብ የሚያስብ ጭንቅላት የለንም። እሺ የእሱን ያህል እንኳን ማሰባችን ጭንቅላት አሁን እሱን ተይና አካላች በደድኩሽ አልኩሽ አይደል? ፕሮፊክ አይቀበልሽም። እሱን በቃ ይሄንን ታዋጭ። ከዚህ በላይ ደግሞ አወራለሁ ካልሽ በጣም ያስተላልሽ። ይላን ቀጥ ብለህ ውጣሽ። ከዚህ ቤት ቀጥ ብለህ ውጣ። ይሄ ብር ምናምን ቤት ያልከውን ደግሞ እዛው አብራችሁ ተጠቅላችሁ ገደል መግባት ትችላላችሁ። እኔ ብሌን ጉዳይ አይደለም ስላንተ ብር። የሚያምርብኝና የማያምርብኝ እንድትመርጥልኝ ነው። ስነ ስርዓት ይኑረን። ጫፌን እንዳትነካኝ። ስነ ስርዓት ይኑረ። እሺ ክብር ይኑረ። ክብረ ቢስ በጣም እያስጠላኸኝ ነው። አትንካኝ፣ አትንካኝ። ምንድነው ጠጋ የምለው? ስነ ስርዓት ይኑረ። ሲጀምር ከእኔ ወደዛ እራቅ። እንደምወድሽ የነገርኩሽ። ቆይ ቶፊቅ አንድ ቀን ስሞሽ ያውቃል? አንተ ስነ ስርዓት ይኑረ። ስነ ስርዓት ይኑረ። እኔ ከሱ ጋር እንደዚህ አይነት እንኳን ግንኙነት የለኝም። አይሽ ስለዚህ ምን ይፈጠር? እንኳን ፍቅር ሊሰጥሽ ምንም አይነት እንክብካቤ የሰውነት ክብር ራሱ ይሰጥሻል። አይስጠኝ። አያገባም። እንዴት እንደምታስጠላ ግን አንቺ የሚያምርብሽ ከሚያፈቅርሽ ሰው ጋር ስትሆኚ ፍቅርና ክብር ከማይሰጥሽ ሰው ጋር አይመጣሽ። ስለዚህ አይንሽን ክፈችና ይሄ እንዳትነካኝ። ሰማኛለህ? ክብርህን ጠብቅ እሺ? ጫፌን እንዳትነካኝ። ሲቀጥል ደግሞ አንተ ስለ ፍቅርም ስለ ክብርም የምታቅሰው አይደለም። በጣም አበዛሽ። እሺ በጣም ታገስኩሽ። እሺ ቆይ ማንኝ ጓደኛ ቤት ያለው ልቀቀኝ እንጂ ወርቅ ነኝ፣ በጣም ውድ ነኝ እንጂ በጣም 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 ሰማይ ላይ እንጂ አቅሽ የለም። የት አታውቀኝም? እኔ ከትምህርት ቤት ውጭ የትም አታውቀኝም። ዝም ብለህ አፍህን አትክፈት እሺ? በእርግጥ በጣም ልቀቀኝ። አትክፈት ሲጀምር አንተ አያስጠላም? ጓደኛ ቤት እንዴት ስታወራ ያውም እኔ እንዴት ስታወራኝ አያስጠላ? ምንድን ነው እንክብካቤ? ምንድን ነው ይሄ ነው እንክብካቤ? ይኸውልህ ሲጀመር ማለት ነው እኔ ስሙሽ አቅፉሽ እንኳን አያውቅም። ገባሽ? አያውቅም። እኔ እንኳን ቢያንስ በትንሹ እንኳን እያደረኩሽ ተቀበይ። ደግሞ ብትቀበይ ነው የሚሻልሽ። ምክንያቱም ያኛውን እዛው ተይውና ዘበት ስለሆነ ህልም ስለሆነ ቅዠት ነው። እሱ አይቀበልም። እሱን እኔ አውቃለሁ። ለእሱ እራሴን ይወስናል። እስኪ ነይ ብሌን በእናትሽ እኔ ጋር ሁኚና እኔ ከአንተ ጋር ምንም የማወራው ነገር የለኝም። እሱንማ እስካሁን አወራን። አክብሬም እስከ ዛሬ ያዋራውክ የድሮ ይድኔ ይመስለኝ። እሺ
ያማቀው ጓደኛዬ ነው ብዬ የማስበው ይድን ይመስለኝ ነው። እባክሽ ያን ሄድኔ በቃ ተይው፣ ድሮ ነው እሱ። እንዴ አልኩሽ አይደል እንዴ? ምንድን ነው እንደዚህ ነገር የምታካብጂው? አንተ ሰውዬ ክብር ይኑር። ተከብረ ብትወጣ ነው የሚሻለ። ስነ ስርዓት ይኑር። እኔንም አታበሳጭኝ። እሱ ቢሰድበኝ ይሻላል። ከአንተ ክብር የእሱ ባሪያነት ይሻላል። እንዳትሆንልሽ እንዳለሽ ልቤ ሌላ ነገር እያሰበ ነው። አእምሮዬ ደግሞ ሄዷል። አንቺ ደግሞ ልታበሳጭኝ እየፈለግሽ ነው። ስለዚህ አሁን ነገሩን ቀለል አድርጊውና ቢያንስ እንኳን ቀርቤ በስነስርዓት ሰላም እንድልሽ ፍቀጅልኝ። ከዛ በኋላ ሌላውን ያ ጊዜ ጨርሰዋል። አሁን ተከብረ በስነስርዓት ከዚህ ቤት ውጣ። ጓደኛዬ ቤት ሌላ ነገር ሳትፈጥር አንቺ ቤት ተከብረ። አንቺ ቤት አልመጣሁም፣ ጓደኛዬ ቤት ነው። እኔ ቤትማ ብትሆን አንድ ነገር ስታወራ ገና አዋርጄ አስወጥቼክ ነበረ። እና እሱ ስለማይቀበልሽ አርፈሽ ፍቅር ገባሽ? ይሄንን ነው ማድረግ ያለብሽ። ስነ ስርዓት ይኑርሽ። ስነ ስርዓት ምንድን ነው? የስነ ስርዓት ምናምን የሚባለው እንትን ነው እንዴ? ተማርሽ እንደምታየው ራስህ ስለ ራሴ እኮ ቅድም ማውራት አይመችኝም ብዬሻለሁ። ከመቼ ጀምሮ ነው የምታፈቅረኝ? የት የምታውቀኝን ነው? ከጓደኝነት ውጭ እኔ እናንተ የዘለለ ነገር አለን እንዴ? እሱ አንቺ ጋር ነው። አሁን ስነ ስርዓት ይኖርሽ። በቃ አርፈህ ተቀመጥ። ይኸውልሽ ነገሩ እንዳይጋጋል ከፈለግሽ እኔም ቀስ ብዬ አወራልሻለሁ። አሁን ፍቅሩንም ምኑንም እንተው እንበልና ነገሩንም ቶፋ ጋር አናድርሰው። ገባሽ? ቀለል እናድርገው። ቶፋ አይቀበልሽም፣ የኔም መሆናችሁም። ነገር ግን በአንድ ነገር የኔ መሆን አለብሽ። ለኔም ባትሆኚ ለኔ መሆን አለብሽ። እኔም ያንተ መሆን አልኩሽ። የኔ ካልሆንሽ ለኔ ሁኚ እያልኩሽ። ምን ማለት ነው ለኔ ሁኚ ማለት? አሁን መጣሽ። አልደጋሽ ዞር በል፣ አጠገቤ እንዳትደርስ። ይኸውልህ ጫፌን እንዳትነካኝ ነግሬሃለሁ። ላስረዳሽ። ጫፌን እንዳትነካኝ፣ ዞር በል። ግን ላስረዳሽ። በጣም እየተሳታሽ ነው። ላስረዳሽ እየሞከርኩኝ ነው። አርፈሽ ምንም ታስረዳኝ ነገር የለም። ክብርህን የምትፈልግ ከሆነ በስነ ስርዓት አርፈህ ተቀመጥ። ክብር ስርዓት ምናምን የሚለውን ቃላቶች ከዚህ ቤት ውጣ። ክብር ስርዓት ስብከት ነው። እዛ ተይው፣ እሱን አትስበኪኝ። ባሽ እሱን ተይውና አሁን እኔ የምልሽን ነገር ስሚ ነው እያልኩሽ ያለሁት። ትቀበያለሽ? እኔ ምንም መቀበልሽ በቃ ሁሉ ነገር ይቅርና አንዱ ልታወይ አንድ ብቻ ናፍቆቴን እንደወጣ ስምሽ ከዛ ናፍቆቴን እንደወጣ ብቻ ፍቀጂ። ተረዳሽ? አንተ ስነ ስርዓት ይኑርህ ባለጌ። ይሄ ብልግና ይመስልሻል? ስነ ስርዓት ይኑርህ። በጣም ያበላሽ ነው መሰለሽ። ምንድን ነው